አንድ ጊዜ ይህንን ቪዲዮ ተከታትለን እንመለሳለን። ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ አምላካችን አለ። እስራኤል ሆይ ስማ፣ ጌታ አምላካችን። የማ አምላክ? የኢየሱስ አምላክ፣ የአብርሃም አምላክ። አምላካችን ያለው እኮ ኢየሱስ ነው። እስራኤል ሆይ ስማ፣ ጌታ አምላካችሁ አይደለም፣ ጌታ አምላካችን፣ የኔም የእናንተም የሆነ አምላክ አንድ ጌታ ነው አለ። ብቸኛ ጌታ ማ? የኢየሱስን ጌታ። እኛ እያልን ያለ ነው ኢየሱስን ጌታ አትበሉ። ኢየሱስ አምላኬ ያለውን አምላክ አምላኬ ነው ብላችሁ ተቀበሉ። ለምን መጽሐፍ ሲናገር አታነቡምና ትስታላችሁ እያለ ይናገራል። በማርቆስ ወንጌል ላይ ጌታ ኢየሱስ አምላካችን ብሎ ሲናገር በስጋዊ ማንነቱ የተናገረበት ክፍል ነው። በስጋዊ ማንነቱ መናገሩ ነው። ጌታ ኢየሱስ አንዳንድ ጊዜ በስጋዊ ማንነቱ የሚናገርበት ጊዜ አለ። አንዳንድ ጊዜ ደግሞ በአምላካዊ ማንነቱ የሚናገሩበት ሁኔታ አለ። ማለትም በአንድ ወቅት ጌታ ኢየሱስ ሲናገር አብ ከኔ ይበልጣል ብሎ የተናገረበት ሁኔታ አለ። ይህ በስጋዊ ማንነቱ የተናገረበት ቦታ ነው። እንደገና ደግሞ እኔና አብ አንድ ነን ብሎ የተናገረበትን ቦታ አለ። ይህ ደግሞ በአምላካዊ ማንነቱ የተናገረበት ሁኔታ አለ እና ይህ ሰው ይህንን ስላልተረዳ ነው። ይህንን ስላልተረዳና ስለማይቀበል ነው። ስለዚህ ጌታ ኢየሱስ ከእግዚአብሔር ስለሚያንስ አሊያም ደግሞ አምላክ ስላልሆነ እግዚአብሔር ብቻ አምላክ ስለሆነ ሳይሆን ይህንን ያለው በስጋዊ ማንነቱ ለመናገር ፈልጎ አሊያም ደግሞ የተናገረበት ቦታ ነው።